ሰይፉ ፋንታሁን አርቲስት ነጻነት ወርቅነህ በህይወት እንዲቆይ ከማንም በላይ ከፍተኛ ጥረት አድርጓል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ቤተሰቦች እንደምን አላችሁ? እኔ ደህና ነኝ አልሐምዱሊላሂ ረቢል ዓለሚን። እንግዲህ ዛሬ ደግሞ ስለ ወንድማችን ስለ ነጻነት ወርቅነህ አሟሟት ይሆናል የማቀርብላችሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ እየሆናችሁ አብራችሁን ቆዩ። ሰይፉ ፋንታሁን አርቲስት ነጻነት ወርቅነህ በህይወት እንዲቆይ ከማንም በላይ ከፍተኛ ጥረት አድርጓል። ታዋቂው የቶክ ሾው አቅራቢና አርቲስት ሰይፉ ፋንታሁን በቅርቡ በሞት በተለየው የአርቲስት ነጻነት ወርቅነህ ስርዓተ ቀብር ላይ ንግግር እንዲያደርግ ተጋብዞ ፈቃደኛ አለመሆኑ ብዙዎችን አነጋግሮ ነበር። ሆኖም ጋዜጠኛና ደራሲ ቴዎድሮስ ተክለአረጋይ ይህንን ጉዳይ አስመልክቶ ባወጣው መረጃ ከዝምታው በስተጀርባ ያለውን አስገራሚነት እና የሰይፉን ያልተጠበቀ ማንነት ይፋ አድርጓል። ቴዎድሮስ በጽሑፉ እንዳረጋገጠው ሰይፉ ፋንታሁን አርቲስት ነጻነት ወርቅነህ በህይወት እንዲቆይ ከማንም በላይ ከፍተኛ ጥረት ሲያደርጉ ከነበሩ የቅርብ ሰዎች አንዱ ነው። ከአንድ ዓመት በፊት አርቲስት ነጻነት ለሕክምና ወደ ህንድ ሲጓዝ ሰይፉ ፋንታሁን ከ1 ሚሊዮን ብር በላይ የሚገመት ድጋፍ አድርጓል። በቅርቡም ነጻነት ሲታመም ሰይፉ ከውጭ ሀገር ወይም ከአሜሪካ ዶክተር በማስመጣትና አስፈላጊውን ወጪ ሁሉ በመሸፈን አርቲስቱ እንዲድን የቻለውን ሁሉ አድርጓል። ደራሲው እንዳስነበበው ሰይፉ ለነጻነት የሚያስፈልገውን ወጪ ሁሉ እኔ አመጣለሁ፣ አንተ ብቻ ተረጋግተህ ሕክምናን ተከታተል በማለት በተደጋጋሚ ሲለምንና ሲደግፍ ነበር። ሰይፉ ለምን አልተናገረም? በቀብሩ ዕለት ሰይፉ ወደ መድረክ ወጥቶ ንግግር ያላደረገበት ምክንያት የንቀት ወይም የቸልተኝነት ሳይሆን ጥልቅ የሆነ የልብ ስብራትና ቁጭት ውጤት መሆኑን ቴዎድሮስ ገልጿል። ሰይፉና ጥቂት ጓደኞቹ የትናንቱ የቀብር ዕለት እንዳይመጣ አቸው የፈቀደውንና ከዚያም በላይ አድርገዋል ያለው ጸሐፊ የልፋታቸው ውጤት መናቀርቶ አርቲስቱ በማረፉ የተሰማቸውን ጥልቅ ሐዘንና ቁጭት ዝምታን እንዲመርጡ እንዳደረጋቸው አመላክቷል። ጋዜጠኛ ቴዎድሮስ የሰይፉን ስብዕና ሲገልጽ ሰይፉ ቧልተኛ ቢመስልም በድብቅ የእውነት ክርስትናን የሚኖር ሰው ነው ብሏል። ብዙውን ጊዜ እርዳታ ሲያደርግ አሜሪካ አንድ ወዳጄ የላከው ነው ስሜ አይጠቀስ ብሏል በማለት የራሱን ገንዘብ ለሌላ ሰው ስም ሰጥቶ የሚረዳ የሰውን ክብር የማይነካ እና በችግር ላይ የማይጨፍር ሰው መሆኑን ተመስክሮለታል። ጸሐፊው ሲያጠቃልልም በቀብራችሁ ላይ ማቅለብ ሰው ከተገኙት ይልቅ ሳትሞቱ በህይወት እያላችሁ የደረሰላችሁ እና ዝም ያሉት የእናንተ ጠቃሚ ወዳጆች ናቸው ሲል አስተማሪ መልእክቱን አስተላልፏል። እንግዲህ አርቲስት ነጻነት ወርቅነህ ሁላችንም እንደምናውቀው በጣም አሪፍና በጣም አስፈላጊ የሆነ ወንድማችን ነው ማለት ነው። በተለይ ለጥበብ ለስራው ለስራዬ ብሎ ለጀመረው ማለት ነው ለቤተሰቦቹ ያልኖረ ለባለቤቱ ያልኖረ ለልጆቹ ያልኖረ ለጥበብ የኖረ ለጓደኞቹ ለአፍቃሪዎቹና ለአድናቂዎቹ የኖረ ወንድማችን ነው ማለት ነው። ሁላችንም እንደምናውቀው በጣም አሪፍ የሆነ ወንድማችን በጣም አዝናኝ የሆነ ወንድማችን ነበረ። ማታ ማታ ሁላችንም እሱን ነበር የምንከታተለው ማለት ነው። በመሞቱ በጣም አዝነናል። ሁላችንም ውስጣችን ተነክቷል ማለት ነው። በዚህ ተቃራኒ ደግሞ ውስጣቸው ያልተነካ በቪዲዮ እየቀረጹ ገና ሞተ ተብሎ ሲሰሙ ማለት ነው መሞቱን የሚጠበቅ ሳያረጋግጡ የገቢ ምንጭ ለማድረግ ማለት ነው። በእርግጥ ሁሉም የገቢ ምንጭ ማድረግ ይፈልጋል። ነገር ግን በጣም በተለየ ሁኔታ ገና ግብዓተ መሬቱ ሳይገባ እንኳን ግብዓተ መሬቱ አፈር ሳይቀምስ እንኳን ራሱ ገና ሆስፒታል ሂደው እንኳን ሳያዩ ሞተ እንዴ ብለው ዜና የሰሩበት አሉ ማለት ነው። እንግዲህ ከነዛ መካከል አንደኛዋ ገነት ንጋቱ ናት። እንግዲህ ገነት ንጋቱን ደግሞ በቲክቶክ ሁሉም ሰው እያጠለጠላት ይገኛል። ሌሎችም የታዘብናቸው ነገሮች አሉ። ከስርዓተ ቀብሩ ላይ ውጡና ንግግር አድርጉ ሲባሉ ያስመሰሉ ሰዎች አሉ። በጣም ብዙ የታዘብናቸው ሰዎች አሉ ማለት ነው። እንግዲህ አንድ ሰው በህይወት እያለና በህይወት ቆይቶ ሲሞት በጣም ብዙ ነገሮች ይደርሱበታል ማለት ነው። እኛም የታዘብነው ይሄኑ ነው። ቻናላችን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ እየሆናችሁ አብራችሁን ቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቪዲዮው ይቀጥላል።
ተሰናብቶ የቀብር ስነ ስርዓቱ ትላንትና የተፈጸመ ቢሆንም አሁንም ድረስ ግን የቅርብ ወዳጆቹ በየማህበራዊ ሚዲያዎቻቸው ላይ የተሰማቸውን ሐዘንና ስለሱ የሚያውቁትን ነገር አሁንም እየገለጹ ይገኛሉ። ረጅም ጊዜ አብሮት የሰራው ያሬድ ሹመቴ ስለ ተወዳጁ አርቲስት ስለ ነጻነት ወርቅነህ እንዲህ ሲል በማህበራዊ ሚዲያው ላይ አጋርቷል። የሚያውቀውንና አብሮ ያሰልፉትን በተመለከተ መቀለ ይላል ሲጀምር፣ ወደ ቀረጻ ቦታ ለመሄድ ከሆቴላችን እንደወጣን አንዲት ወጣት ልጅ እየሮጠች መታ ተጠመጠመችበት። እናቴ በጣም ትወዳለች። እዚህ ሆቴል ከሆነ ያረፋችሁት ስራ ስትጨርሱ ይዣት ልምጣ አለችው። የእናቷን ስምና ስፍራቸውን ጠየቃት፣ ነገረችው። ተሰናብተናት ሄድን። ስራ ውለን እንደጨረስን ኮንትራት ባጃጅ ጠርቶ ዕቃ መሰብሰቡን ለነሱ ወይም ለባልደረቦቼ ተውላቸውና አንድ ቦታ አብረን እንሄዳለኝ። በባጃጅ የሆነ መንደር ይዞኝ ሄደ። የአደይ ወይም ደግሞ እከሊት ቤት የት ነው እያለ ከጠየቃቸው ሰዎች ጋር ሁሉ ፎቶ እየተነሳ ሰፈሩን አካለን ነው። የልጅቷ እናት የቤት ስራ ይዘው አገኘናቸው። ሰው በተለየ ሰርፕራይዝ እንደዚያ ሲያለቅስ አይቼ የማውቅ አይመስለኝም። በጣም ደነገጡ። እሱም በማየታቸው አለቀሱ። አደይ ልጃቸው እንኳ ቤት ተመልሳ አልነገረቻቸውም ነበር። የተፈጠረውን ነገር ማመን አቅቷቸው አቅፈውት ያለቀሱትን በሕይወቴ ከማረሳቸው አጋጣሚዎች ውስጥ አንዱ ነው። ሽሬ ደግሞ ሄደን የገጠመንን ልንገራቸው። የቀረጻ ዝግጅታችንን ጨርሰን እሱን ከገባር ሽሬ ሆቴል ለማምጣት ሄድኩኝ። የተዘጋጀልንን ባለ አንድ ጋቢና ፒክአፕ መኪና በር ላይ ትቼው ወደ ሆቴል ገባው። ነፂን ይዤው ስወጣ ሹፌሩ የሚያውቃቸውን ሁለት ሰዎች እግረ መንገዱን ሊተባበራቸው ጭኖ ጠበቀን። ሰዎቹ የወንበሩን አለመብቃት አይተው ሊወርዱ ሲሉ ነፂ የፒክአፑ መጫኛ ላይ ዘሎ ወጣ። ተከትየው ወጣው። ሰዎቹ ቢለምኑት አልወርድም አለ። የሽሬ ከተማን ሞቃታማ የአየር የፒክአፑ አናት ላይ ተጭነን አቀዘቀዝ ነው። ይህ ደግሞ ሌላኛው አጋጣሚ ነው። ጎንደር ደግሞ ሌላ ታሪክ ልንገራችሁ። የመስቀል ደመራ በዓል ቀን ነበር ስራችን። ሁሉም ቦታ ሰው ተሰብስቦ በዓል ያከብራል። ወደ ማምሻው ላይ የምናካሄደው ቀረጻ በበዓሉ አውድ ምክንያት አስቸጋሪ ሆነብን። እሱን ለመጨበጥ ፎቶ አብሮ ለመነሳት የሚሰራውን ቀረጻ ለማየት የሚጋፉ ሰዎች ሲበዙ የአካባቢው የጸጥታ ሰዎች በዱላ እየደበደቡ ህዝቡን መበተን ያዙ። አንድ ቦታ ላይ ግን ድብድብ የሚመስል ግርግር ሲበዛብኝ የተፈጠረውን ለማየት ጠጋልኩኝ። ነጻነት አንዱን ባለዱላ ፖሊስ አንገቱን አንቆ ለምን በዱላ ሰው ትቀጠቅጣለህ እያለ ሲታገለው ደረስኩ። ገላግያቸው ስጨርስ ድምፁን ከፍ አድርጎ መናገር ጀመረ። ቀረጻ ሲያልቅ ፎቶ እንነሳለን፣ እንዲያውም ከእናንተ ጋር አብሬ ያመሻለሁ። አሁን ግን ድምፅ ሳታሰሙ በዚህ በግራ በኩል ቆማችሁ የምንሰራውን ማየት ትችላላችሁ ብሎ ተናገረ። የተሰበሰበው ህዝብ ነፂ የሰጠውን ቦታ በፍጥነት ያዘ። የአካባቢው የጩኸት ድምፅ ረጭ አለ። ቀረጻችንን ስንጨርስ ጠላችንን እየጠጣን ስንጫወት አመሸን። ጅማ፣ ድሬዳዋ፣ ሐረር፣ ባህር ዳር፣ ደብረ ዘይት፣ አዋሳ፣ አዳማ፣ ደብረ ብርሃን ወዘተ ወዘተ ሌሎችም ብዙ ከተማዎች በርካታ የገጠር መንደሮችን በስራ አካለናል። የመልካም ሰው መታሰቢያ ትዝታዎቻችን የሆኑ ዘንድ ቀጥዬ እጽፋለሁ። በቃ ደስ እያለን ወንድማችንን ሰው ብንሰናበተው ይሻለናል ይላል ያሬድ ሹመቴ የሆዱን በሆዱ ይዞ ከተወዳጁ አርቲስት ከነጻነት ወርቅነህ ጋር ያሳለፋቸውን ትዝታዎች እያጋራን። ተወደዳቸውና